الحمد لله الكريم الرحمن على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فإننا سنبدأ من حيث وقفنا في يوم أمس عند قوله جل وعلا: نبئ عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم، من سورة الحجر رقم 50. أعوذ بالله من الشيطان الرجيم. نبئ عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم. ونبئهم عن ضيف إبراهيم إذ دخلوا عليه فقالوا سلاما قال إنا منكم وجلون قالوا لا توجل إنا نبشرك بغلام عليم قال أبشرتموني على أن مسني الكبر فبم تبشرون قالوا بشرناك بالحق فلا تكن من القانطين قال ومن يقنط من رحمة ربه إلا الضالون قال فما خطبكم أيها المرسلون قالوا إنا أرسلنا إلى قوم مجرمين إلا آل لوط إنا لمنجوهم أجمعين إلا امرأته قدرنا إنها لمن الغابرين فلما جاء آل لوط المرسلون قال إنكم قوم منكرون قالوا بل جئناك بما كانوا فيه يمترون وأتيناك بالحق وإنا لصادقون فأسر بأهلك بقطع من الليل واتبع أدبارهم ولا يلتفت منكم أحد وامضوا حيث تؤمرون وقضينا إليه ذلك الأمر أن دابر هؤلاء مقطوع مصبحين وجاء أهل المدينة يستبشرون قال إن هؤلاء ضيفي فلا تفضحون واتقوا الله ولا تخزون قالوا أولم ننهك عن العالمين قال هؤلاء بناتي إن كنتم فاعلين لعمرك إنهم لفي سكرتهم يعمهون فأخذتهم الصيحة مشرقين فجعلنا عاليها سافلها وأمطرنا عليهم حجارة من سجيل إن في ذلك لآيات للمتوسمين وإنها لبسبيل مقيم إن في ذلك لآية للمؤمنين وإن كان أصحاب الأيكة لظالمين فانتقمنا منهم وإنهما لبإمام مبين. يقول الله سبحانه وتعالى: نبئ عبادي أني أنا الغفور الرحيم።
ራሱን በራሱ ያስተዋውቃል። ያ ረሱለና ነቢ ዒባዲ አልሙእሚኒን አኒ አነ አልገፉሩ ረሒም፣ እኔ ምህረተ ሰፊና እጅግ ሩህሩህ መሆኔን ንገራቸውና አረጋግጥላቸው ይላል ነቢዩ አለይሂ ሰላቱ ወሰላም። ቀደም ሲል ባለፉት አያቶች ስለ አህለል ኢማንና ስለ አህለል ኩፍር ወጥግያን በማነጣጠር ሲገልጥ ከቆየ በኋላ በማጠቃለያው አማኞቹ በእምነታቸው ለጀነት ነዒም እንደሚበቁ፣ ከሃዲዎቹ በክህደታቸው ለዓዛብ አልጀሒም እንደሚጋለጡ አረጋግጦ ነበረ ያጠቃለለው ማለት ነው። ክፍለ ጊዜው ስላለቀብን የመጨረሻዎቹን አያቶችም ቀርተናቸው ነበር፣ ግን ትንተናው ስለተቆረጠ ነው ትንሽ አንድ ሁለት አያት ወደ ኋላ ለመመለስ የተገደር ነው። እና ነቢ ዒባዲ ባሮችን ንገራቸው፣ አኽቢር ማለት ነው። ነበእ ማለት ያው ኸበር ነው እና እንደምታውቁት ማለት ነው። አኒ አነ አልገፉሩ ረሒም ሊመን ታበ ወአናበ ኢለይ፣ ወደ እኔ ፍቃድ ለተመለሰና በመስመሬ ለተመራ ምንም ሰው እንደመሆኑ አልፎ አልፎ ቢያጠፋና ቢያከፋም እንደማልጨክንበት ንገረው ይላል አላህ ሱብሓነሁ ወተዓላ። ቁል ያ ዒባዲ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ እንደሚለው አያት ነው ሚን አርጃ አያቲላህ ከሚባሉት። አላህ ሱብሓነሁ ወተዓላ ባሮቹን ብዙ ጊዜ እነሱ ራሳቸው እምቢ ብለው ከመስመር እስካራቁ ድረስ ቢያጠፉና ቢያከፉም እንኳን በተለይ በመሰረተ እምነት ያላቸውን ሰዎች እንደማይጨክንባቸው ነው ደጋግሞ የሚያረጋግጠው ማለት ነው። እና ምንም ወንጀላችሁ ቢሰፋ ከኔ ረሕማ ሊሰፋ አይችልም። ከመስመሩ እስካልወጣችሁ ድረስ ብዙ ጥፋትና ክፋት እንኳ ቢገኝባችሁም ተስፋ መቁረጥ የለባችሁም። አሁንም እድሉ አላችሁ፣ ወደ እኔ ተመለሱ። ከተመለሳችሁ አመላለስ ያወቀ እንዳላጠፋ ይቆጠራል። እና መን ታበ ሚን ዘንቢሂ ፈከአነሁ ለም ዩዝኒብ ግብዣ ነው ይሄ ማለት ነው። አላህ ሱብሓነሁ ወተዓላ ኑቶሎ ወደ እኔ ተመለሱ እቀበላችኋለሁ፣ አትፍሩ አትባቡ እያለ ነው። ለምን ኢኒ አነ አልገፉሩ ረሒም፣ በተእኪድ እኔ በእርግጥ እጅግ ምህረተ ሰፊ ነኝ። ምህረቴ በጣም አይሰፉ የሰፋ እስከሆነ ድረስ የፈለግኩትን ሁሉ ብምር የሚያልቅብኝ አይደለሁምና እኛ እንዴት ይምረናል ብላችሁ ተስፋ ቆርጣችሁ እንደማልቀበላችሁ ገምታችሁ እንደ ሸሻችሁ እንዳትቀሩ መመለስ ትችላላችሁ በላቸው ይላል። እና በጣም ሮሮ ነው። መጀመሪያው እንግዲህ ገፉር የሚለው ወንጀሎች የፈለገውን ያህል ቢበዙና ቢሰፉም አስለል ኢማን ላለው ሰው ያንን ሁሉ ወንጀል ሊምረው እንደሚችል ማለት ነው። በተለይ ደግሞ ሙእሚኖች ሳሊሖች ከሆኑ የጥቅቅንና የተወሰኑ ስተቶች አላቸው፣ እነሱ ደግሞ የበለጠ ተስፋ አላቸው ማለት ነው። ስለዚህ ከባኢረ ዙኑብም ሶጋኢረ ዙኑብም ውስጥ ያሉትን ነው የሚጠራው ማለት ነው። ከዛም አልፎ በኩፍርና በሽርክም ያሉት በህይወት በጤንነት እያሉ እስከተመለሱ ድረስ ይቀበላቸዋል ማለት ነው። ግን እስከ መጨረሻው ድረስ አልመለስም ብሎ ካመፀ ያ ነው እንግዲህ የገዛ እድሉን ያቃጠለው እንጂ ሰው በህይወቱ እያለ ጥፋቱን አውቆ ከተመለሰ አላመተል መውት ተማየቱ በፊት ወይም ቂያማ ምልክቶች ከመከሰታቸው በፊት የተመለሰ ወንጀለኛ ሁሉ የመቀበል ድል እንዳለው ነው አላህ ሱብሓነሁ ወተዓላ የሚያረጋግጥለት በዚህና በሌሎችም መሰል አያቶች ማለት ነው። ወአነ ዐዛቢ ሁወል ዐዛቡል አሊም ይላል። በአንጻሩ ደግሞ ይህንን መለኮታዊና ቸር የሆነ ግብዣ ረግጦና ትቶ አልፈልግም ብሎ እስከ መጨረሻው የገረረ ከተገኘ ለሱ ደግሞ ቅጣቴ አያድርስ ነው። በጣም አንገብጋቢና ፈታኝ የሆነ ቅጣት እንዳለ ንገራቸውና አስጠንቅቃቸው ይላል። እንግዲህ አላህ ወደ ረህማ ወደ ጸጋው እየጋበዘ አልቀበልም ብሎ በዛው የገፋ እስከ መጨረሻው ድረስ ለሱ ደግሞ ቁጣዬና ቅጣቴ አይከብዱ የከበደና አይከፉ የከፋ እንደሆነ ንገራቸው ይላል ማለት ነው። ስለዚህ የሪሳላ እንግዲህ ዋና የፍሬ ነገሩ ይሄ ነው። አላህ Subhanahu Wa Ta'ala ወደ እምነት የመጡትን ማብሰር፣ በዛው በከደታቸው ላይ የገረሩትን ደግሞ ማስጠንቀቅ ስለሆነ ይሄ ያንተ ቋሚ ስራ ነውና መላሳዎቹን እኔም እንደምመለስና እንደምታረቃቸው ንገራቸውና አብስራቸው። ገራራዎችን ደግሞ በዛው እስከቀጠሉ ድረስ ከባድ ቅጣት እንደሚጠብቃቸው ከወዲሁ አሳውቅና አስጠንቅቃቸው በማለት ለነብዩ መመሪያና ትእዛዝ ሰጠ ማለት ነው።
ስለዚህ ይህ ጥሪ የደረሰው ሁሉ ሰው ህን ጊዜ መጠቀም ይችላል ማለት ነው። ማንኛውም ሰው ወንድም ሆነ ሴት ትንሽም ሆነ ትልቅ ማንኛውም ሀብታምም ደሃም ከባይረ ዙኑብ ውስጥ ያለው ኩፍርም ሽርክም ውስጥም ያለው ይሄንን የጌታ ጥሪ በወቅቱ ተቀብሎ በስራ ላይ ላዋለ የመቀበል እድል እንዳለ አላህ Subhanahu Wa Ta'ala ደጋግሞ ያረጋገጠለት ነው ማለት ነው። ይሄን ሁሉ ግብዣ አርክሶና ረግጦ እምቢ ብለ እስተመቀጠል እሄዳለሁኝ የሚል ከሆነ እሱ እንግዲህ የራሱ ጥላት ስለሆነ እሱ ለራሱ ያላዘነውን ማን እንዲያዝንለት ይጠብቃል? ቅጣቱን ይጠብቅ እያለ ነው ማለት ነው። ከዚህ እንግዲህ ያለፉትን አያቶች በእነዚህ በሁለት አያቶች በኢንዳርና በተብሺር ከደመደመ በኋላና ከቋጨ በኋላ ወደ ታሪክ ሊሻገር ነው አያይዞ ማለት ነው። ወነቢሁም አን ضيف ኢብራሂም ከዚህ በማያያዝ ደግሞ ቀጥለህ ስለ ነብዩላህ ኢብራሂም እንግዶች ንገራቸው ይላል። ነብዩላህ ኢብራሂም በአንድ ወቅት ያላወቋቸውና ያልጠበቋቸው እንግዶች መጥተው ምን እንዳጋጠማቸውና ምን ቃለ ምልልስ እንደተካሄደ እስቲ ንገራቸው፣ ለኡመቶች ጠቃሚ መልእክት ያዘለ ነውና ታሪኩ ማለቱ ነው። ነብዩላህ ኢብራሂም እንደሚታወቀው እንግዲህ አቡል አንቢያ በመባል የሚታወቁት ናቸው ማለት ነው። ወኸሊሉር ረህማን የነብያቶች ሁሉ የብዙሃኑ ነብያቶች አባትና የአላህ ልዩ ወዳጅ የሚባሉት ናቸው። ወተኸዘላሁ ኢብራሂም ኸሊላ እንዳለው እስቲ እሱን የቅድመ አባትህን የኢብራሂምንና የእንግዶቹን ታሪክ ንገራቸው ይላል። ከለታት አንድ ቀን ኢብራሂም ቤታቸው ተቀምጠው እያሉ የማያውቋቸው ልዩ እንግዶች መጡ። እነዛ እንግዶች ቡድን ነው፣ በርከት ያለ ቁጥር አላቸው። 10 ወይም 12 ናቸው ይላሉ ሙፈሲሮች። እና እነዚህ 10 ወይም 12 የሚሆኑ እንግዶች ከየት እንደመጡ አላወቁም። አለባበሳቸው፣ ቅርጻቸው፣ ባህሪያቸው፣ ይዘታቸው በጣም ልዩ ሰዎች ናቸው። ግን አያውቋቸውም ከየት እንደመጡ ማለት ነው። ወጣቶች ናቸው፣ በጣም መልከኛ ደስ የሚሉ ሚዘኛ መስለው መጡ በአንድ ጊዜ ማለት ነው። ያን ጊዜ ኢብራሂም ደነገጡ። ጎረምሶች እንግዲህ በርከት ብለው ተጅጎድጉደው በሚገቡ ጊዜ የማያውቋቸው ሰዎች ከሆነ አንድ አደጋ ሊያደርሱ እንዳይሆን በማለት ሰው ናቸውና ደንገጥ አሉ ማለት ነው። እና እድደኸሉ አለይህ እነዚህ እንግዶች በኢብራሂም ላይ ድንገት በሚገቡ ጊዜ ፈቃሉ ሰላመን አጭር ሰላምታ ቀረቡላቸው ማለት ነው። ኮስተር ያለ ሰላምታ ሰላሙ አለይኩም ያ ኸሊል الرحማን ነበር መባል ያለበት፣ ግን እነሱ ቀንጨብ አድርገው ሰላምን አሉ። የቁጣ ወይም የወታደራዊ አነጋገር ማለት ነው። ሰላምን በሚሉ ጊዜ ኢብራሂም ድንጋጤ ተሰማቸው። የማያውቋቸው ሰዎች ደግሞ የሰላምታ ቃሉን ሳያሟሉ በመናገራቸው ልብ ትርታ ተሰማቸው ማለት ነው። ኑሰሊሙ አለይከ ሰላመን ነው ነገሩ። ናስ ሰላምታ እናቀርብልዎታለን ደህና አደሩ በማለት ገቡ ማለት ነው። ያኔ እሳቸውን ፈራተባ እያሉ ቃል ኢና ሚንኩም ወጅሉን፣ ሌላው ቦታ ላይ ቃል ሰላሙን ይላል። እክትሷር አድርጎት ነው። እዚህ ረድ ሰላም ዋጅብ ነው እና ኸሊሉር ረህማን ይሄን አይረሱም ማለት ነው። እና እሳቸውም ሰላም ልክ እንደሳቸው እነሱ ሰላምን ነው ያሉት፣ እሳቸው ግን ሰላሙን አሉ ረፍ አድርገው። ጀዋቡና ሰላም፣ እኛም እንዳቀረባችሁት መልሳችን ተመሳሳይ ሰላም ይሆንላችኋል አሉ ማለት ነው። ከዛ እያይዘው ቃል ኢና ሚንኩም ወጅሉን፣ ይቅርታ አድርጉልኝና እኛ ከናንተ ፍርሃት እየተሰማን ነው አሉ። እናንተ አይተናችሁ የማናቅ ብርቅዬ እንግዶች በመሆናችሁ ሸክላችሁም ሁሉም አይተነውና የማናቀው በመሆኑ እንደገና አቀራረባችሁም ደግሞ ውጭ በስርዓቱ ቁማችሁ ዘበኛ አስፈቅዳችሁ እንግባ ወይ እንደዚህ እንግዶች ተያገር የመጣን ሳትሉ ተንደርድራችሁ ገብታችሁ እጅ ተፍንጂ ሰላም ማለታችሁ የሚያሰጋ አቀራረብ ነውና ስጋት እየተሰማን እኮ ነው፣ እንዴት ነው አሏቸው ማለት ነው። ያኔ እነሱ ፈገግ አሉ፣ ሳቃሉ ማለት ነው። ቃሉ ላ ተውጀል ኢና ኑበሽሩከ ቢጉላሚን ዓሊም አሉ። መፍራት የለብህም ላተኸፍ ማለት ነው። ላተውጀል ማለት አትፍራ፣ አይዞህ እና እኛ ምንም ድንገት ሳታስበው ብንገባ ተንኮል ያሰብንና ለመጥፎ የመጣን አይደለንምና እንዳውም ባይገርምህ በተቃራኒው ብስራት ይዘን የመጣ ነው። የምናስደስት እንግዶች እንጂ የምናሸብር አይደለንምና አይዞህ አትፍራ አሏቸው ማለት ነው። ይህ ጊዜ ኢብራሂም እንግዲህ ትንሽ ፍርሃቱ ገለል አለላቸው። ቃላ አበሸርቱሙኒ አላ አመሰኒ የልኪበሩ ፈቢመ ቱበሽሩን እና ቃሉ ላ ተውጀል ላ ተኸፍ ኢና ኑበሽሩከ ቢጉላሚን ዓሊም፣
እና ብልህ የሆነ አዋቂ ልጅ አላህ በቅርብ እንደሚሰጥህ አብስሩ ብሎ ስለላከን ለዚህ ነው የመጣንልህ ብስራት ልንነግርህ አሏቸው። እንግዲህ ኢብራሂም እንደሚታወቀው ብዙ ጊዜ ልጅ ሳይወለድላቸው ቆይተዋል እና እድሜያቸው 99 አመት ላይ አካባቢ ነው እንግዲህ ልጅ የተወለደላቸው የመጀመሪያው ልጅ ያ እስማኤል ነው። መካ ነው ያለው ማለት ነው። አሁን ግን የሚበስሯቸው ሁለተኛው ልጅ ነው። ሁለተኛው ልጅ ከ113 አመት በኋላ ነው በእድሜያቸው የመጣው ማለት ነው። እና ይሄን ነው አሁን ቢጉላሚን ዓሊም የሚለው። እስማኤል ላይ ሌላው ቦታ ቢጉላሚን ሐሊም ይላል። ያኛውን ሐሊም ብለው ነው ያበሰሩት፣ ይሄኛውን ዓሊም። እና ሁለቱ እንግዲህ ተመሳሳይ የተቀራራቢ ባህሪ ያላቸው ብስራቶች ናቸው ማለት ነው። እስማኤል ያው አቡል የአረብ የሆኑ ናቸው። ከዛ በኋላ ዓሊም ናቸው፣ እንደሱ ሐሊም ናቸው። በትግስት የታወቁና የተደነቁ ነበሩ። ኢብራሂም እስማኤል የፈለገው ነገር የሚያበሳጭ የሚያናድር ነገር ቢያጋጥማቸው አይናደዱም ነበረ። በጣም የተረጋጉ ሰው ነበሩ። በሳል አርቆ አሳቢ አስተዋይ ነበሩ ማለት ነው። ኢስሐቅ ደግሞ ዓሊም ነበሩ። በእውቀት በጣም የላቁና የመጠቁ ነበሩ። ግን በህልም እስማኤል ይበልጧቸዋል ማለት ነው። ሁለቱም ሁለቱ ባህሪ ያላቸው ግን ሁለቱም በበረዙበት ነው የሚወስፋቸው ማለት ነው። እስማኤልም ነብይ የሆነ ሰው ሁሉ ህልም አለው። በመሰረቱ ዒልምም አለው። ያለ ዒልም ነብይ ሊሆን አይችልም ማለት ነው። ግን ሁለቱ ሲወዳደሩ ተስማኤል ህልም እና ተኢስሐቅ ህልም ማን ይበልጣል ከተባለ በህልም እስማኤል ናቸው የሚልቁት ማለት ነው። በዕልም በኩል ደግሞ ማን ይበልጣል ከተባለ ኢስሐቅ ናቸው የሚበልጡት ማለት ነው። እና አባትየው ግን የሁለቱም እድል ባለቤት የሆኑ ልጆች አባት በመሆናቸው የበለጠ ክብር ጨመረላቸው ማለት ነው። እና አዋቂና ብልህ የሆነ ልጅ ይወለድልሃል ተብሎ ተበሰሩ ማለት ነው። ኢስሐቅ እብኑ ኢብራሂም እንደሚወለዱላቸው ተነገራቸው ማለት ነው። ያነ እንግዲህ በጣም የመሸና ጊዜ ያለፈበት ብሳሬ ስለሆነ በአንድ በኩል እውነት እየቀለዱብኝ ነው መቼም የልጅ ጉጉት ስላለብኝ ይህን ሽማግሌ እንዳው ለአንድ አፍታ እንኳን ፈገግታ እናስደስተው ብለው ይሆን እነዚህ ጎረምሶች የሚቀልዱት ወይስ ተምራቸው ብለው ለማረጋገጥ ቃለ አበሸርቱሙኒ አላ አመሰኒ የልኪበር ፈቢበቱ በሽሩን አሉ። እና እኔ የልጅ ጉጉት እንዳለብኝ ታውቃላችሁ ማለት ነው። ታዲያ አሁን የዚህ አይነት ብስራት የምትነግሩኝ በጣም በእድሜ ገፍቼ ድርቅና ደረጃ ከደረስኩ በኋላ ሰውነት የደራርቆ አሁን እውነታችሁ ከልብ ነው ይሄን ብስራት የምትነግሩኝ? ምን አይነት ብስራት ነው የምትነግሩኝ ያላችሁት? እንዲሁ ለመቀለድ ወይስ ተምራችሁ አሏቸው ማለት ነው። ያኔ እነሱ በብስራቱ በመግፋት ቃለ በሸርና ከቢልሐቅ አሉ። ቢልወዕድ ልሐቅ ከጌታ በተሰጠ በተረጋገጠ ተስፋ ቃል ነው ምን በስርህ አሉ። ለምን የምን መቀለድ? አላህ Subhanahu Wa Ta'ala ሁን ብሎ ወዳጀን ሂዱና የተባረከ ዓሊም ልጅ እንደሚወለድልህ ነው ብላችሁ ንገሩት ብሎ ልኮን ነውና የማያጠራጥርና የማያከራክር የተረጋገጠ የተጨበጠ ብስራት ነው የምንነግርህ አሉና አረጋገጡላቸው ማለት ነው። ፈላ ተኩም ሚን አልቃኒቲን እና የጌታ ብስራት አርፍዶ ስለመጣ አንተ የማይሆን መስሎህ ተስፋ መቁረጥ የለብህም። ለምን አሏቸው ማለት ነው። ሚን አልቃኒቲን ማለት ሚን አልአይሲነ ሚን ረህመቲላህ። አሁን እንግዲህ እድሜ በጣም ገፍቷልና ሰው ተመቶ አመት ታለፈ በኋላ እድሜው ይወለድልኛል ብሎ የመጠበቅ እድሉ እርግጥ የወትሮ ሰዎች እድሜያቸው ረጅም ቢሆንም በጣም የመነመነ ነው የሚሆነው ማለት ነው። በዛው ላይ ደግሞ ባለቤታቸው በወጣትነቷም አርግዛ የማታቅ ድርቅ ያለች መካን ናት። በመካንነት ላይ ደግሞ የሷም እርጅና እንደዛው ጨምሯል ማለት ነው። እሷም 90 አመት አካባቢ ናት። እንግዲህ የ90 አመት አሮጊት ከ100 አመት በላይ ያለ የሽማግሌ ከነሱ መካከል ልጅ ይመጣል ብሎ በአዳ በተለምዶ የሚጠበቅ ነገር አይደለም ማለት ነው። ግን እንደ አላህ Subhanahu Wa Ta'ala ታለ የሚያቅተውና የሚያዳግተው ነገር ስለሌለ ፈላ ተኩም ሚን አልቃኒቲን አላቸው። ተስፋ ከሚቆርጡት መሆን የለብህም አሉ። እነዚህ እንግዲህ እንግዶች መላእክቶች ናቸው። በሰው ሱራ ነው የመጡት ማለት ነው። እና 10 ወይም 12ቱም መላእክቶች ናቸው። አለቃቸው ጅብሪል ነው፣ ጅብሪል አሚን ማለት ነው። እስከዛሬ ጅብሪል ማንኛውንም የዕለት ተዕለት መመሪያ ሲያመጣላቸው አዲ ያውቁታል፣ እሱ ብቻ ነው የሚመጣው። አሁን ግን እሱም ሸክሉን ቀይሮ ከቡድኖቹ ጋራ ተመሳስሎ ሌላ አዲስ እንግዶች መስለው ነው የመጡት ማለት ነው። በዚህ መልክ እንግዲህ የነገር ታፈጀና ታረጀ በኋላ እስተዛሬ እድሜ ልካቸውን ዱዓ ሲያረጉ ቀርተው የአላህ ህክማ አይታወቅምና ለልዩ ወዳጁ እንኳን ይህን ተራ ጥያቄ መልስ ሳይሰጣቸው
ከመቶ አመት በኋላ ቆይቶ መጣ የመልሱ ማለት ነው። ያኔ ምን አይነት ብስራት ነው የምትበስሩኝ? ይሄንማ ስመኘው ቆይቼ አሁንማ አልቆ አፍጅቼ ያለሁኝ እንደገና እንዴት ትላላችሁ እንደ በሚሏቸው ጊዜ የተስፋ የመቁረጥ አይነት አነጋገር ስላዩባቸው ፈላተኩም ሚን አልቃኒቲን አንተ ምን ቸገረ በፈለገው ሰዓት ባለቤቱ አደርጋለሁ ካለ ተስፋ መቁረጥ እኮ አይገባህም በማለት መከሯቸው ማለት ነው። እሳቸው ደግሞ ያው በተለምዶ በዚህ እድሜ ሰው ሲወልድ አይተው ስለማያውቁ እንጂ በአላህ ቁድራ ተጠራጥረው ስላልሆነ ቃለ ወመን የቅነጡ ሚን ረህመት ረቢሂ ኢላ ዳሉን አሉ። እንዳው ለነገሩ ማለት ነው እንጂ ከጌታው ርህራሄማ እንደ መንገድ የሳቱ ከሃዲዎች ካልሆኑ በስተቀር በእኔ ደረጃማ ከአላህ ረህማ መቁረጥ እንዴት ይጠበቃል? በዚህ እንኳን አትጠርጥሩኝ አሉ ማለት ነው። ያው ሁኔታው የማይመስል ስለሆነ ብቻ በአዳው ታይቶ ተሰምቶ የማያውቅ ነገር ስለሆነብኝ እንጂ ጌታ አረጋለሁኝ ካለ አንድ ነገር እንደማያቅተው አውቃለሁኝና ይህንን የሚያረግማ ጭራሽ ከአላህ ፍቃድ የራቀ ካፊር እንጂ በእኔ ደረጃ ይህ አይጠበቅም፣ በቁኑጥ አትጠርጥሩኝ አሏቸው ማለት ነው። ምክንያቱም ቁኑጥ ሚን ረህመቲላህ ኩፍር ነው። ስለዚህ ኩፍር ነብይ በኩፍር አይጠረጠርም፣ እንኳን ኢብራሂም ሌላውም ተራ ነብይ ቢሆን ማለት ነው። ቃለ ወመን የቅነቱ ሚን ረህመቲ ረቢሂ ኢላ ዳሉን ማለት ኢላ ልካፊሩን ማለት ነው ብለው ፈስረዋል። ዝማን ነው እና አም ነው ካፊርም ሊሆን ይችላል፣ ወይም ደግሞ ኢማን ያለው ከአላህ ረህማ የቆረጠ ካሁን በኋላ እድሜ ልኬን ዱዓ አርጌ አቅቶኝ አዳግቶኝ የቀረ ነገር ነው አሁን እንኳን ختامين ያሳምረው እንጂ ካሁን በኋላ ይላል አንዳንድ ሰው ተስፋ ሲቆርጥ ማለት ነው። ስለዚህ እንደዛ ማለት የለብህም በማለት መከሯቸው የአላህ ልኡኮች ማለት ነው። እሳቸው ደግሞ በቁኑጥ እንደማይጠረጠሩ ነገሩና አረጋገጡላቸው እና ይሄንን ቁኑጥ የሚባል ባህሪ ወደኛ አካባቢ ዘወር ብሎ ማያቅም የፈለገው ቢሆን ተስፋ እንቆርጥም፣ ግን ነገሩ የማይገመት ስለሆነ እንዳው እንድታረጋግጡልኝ ለማለት ያህል እንጂ ቁኑጥ እንኳን አይኖርም አሏቸው ማለት ነው። ከዚያ በኋላ የራሳቸውን እንግዲህ ነገር አረጋገጡ ማለት ነው። መጀመሪያ ፈርተው ነበረ እነዚህ ጎረምሶች አንድ ነገር አደጋ ሊያደርሱብኝ ነው ብለው ፈርተው ነበረ ማለት ነው። ኋላ ብስራቱን እያረጋገጡላቸው ሲመጡ እንደገና ሌላ ዜና መጠየቅ አማራቸው ማለት ነው። ታዲያ እናንተ የአላህ መላእክተኞች መላእክቶች ከሆናችሁ እስከ ዛሬ ያው ጅብሪል አሚን ነው መጥቶ የሚነግረኝ የሚፈልገውን ነገር፣ አሁን የተለየ ቡድን ለምን አስፈለገ? በርከት ብላችሁ የመጣችሁ ተደራቢ ተልኮ እንዳላችሁ ነው የሚያሳየው፣ ሌላስ ዜና አለ እንዴ አሏቸው ማለት ነው። ፈለማ ቃለ ፈማ ኸጥቡኩም አዩሃል ሙርሰሉን፣ ዋናው የመጣችሁለት ተልኮ ይሄ ብቻ አይመስለኝም። ይሄን ብስራት ለመንገር አዲ ነው ጅብሪል ሊነግረኝ ይችላል፣ ግን ሌላ ነገር ጠበቅ ያለ ነገር ካለ ምንድነው ብለው ጠየቋቸው ማለት ነው። ያኔ እንግዲህ እንደገመቱትም ሌላ ተደራቢ ተልኮ ነበራቸው ማለት ነው። ቃለ ፈማ ኸጥቡኩም ፈማ ሸእኑኩም ወለአህም፣ በጣም አሳሳቢ የሆነ ነገር እንዳላችሁና ልዩ ተልኮ እንዳላችሁ ይሰማኛል። ያ ነገር ለመንገር የሚፈቀድ ከሆነ ምንድነው ሌላው ነገር የመጣችሁለት አሏቸው። አዩሃል ሙርሰሉነ ሚን ረቢ፣ ከጌታዬ ተልካችሁ የመጣችሁት ክቡራን መላእክት ቡድኖች ጌታ የላካችሁ ሌላ ተጨማሪም ነገር ካለ ንገሩኛ አሏቸው። እንዳሰቡትም ቃሉ ኢና ኡርሲልና ኢላ ቀውሚ ሙጅሪሚን፣ እንዳልከውም ሌላ ተልኮ አለን አሉ። በዚህ በጎረቤት ሀገር የሚገኙ ጠማማ ካፊር ወገኖች አሉ፣ እንደምታውቀው የሉጥ ህዝቦች ማለታቸው ነው። ሉጥ ማለት ታሁን ቀደም ያው እንዳሳለፍነው የወንድማቸው ልጅ ናቸው ለኢብራሂም። ተኢራቅ ሀገር አምነውላቸው ተከትለዋቸው ሲመጡ ሰዱም የሚባል ሀገር ሲደርሱ ለዚህ ከተማ ነብይ አድርገዋለሁና እዚህ ተተውሂድ ብሎ ሹሟቸው ነበር አላህ። እነዛ ሰዎች እንግዲህ ለብዙ አመታትና ዘመናት ለማሳመን ደከሙ፣ ተቀባይነት አላገኙም። በጣም የሚቆጠሩ የተወሰኑ ሰዎች ካልሆኑ በስተቀር አላመኑም። እና በብልግና የታወቁ ሰዎች ስለነበሩ በእነሱ ላይ እርምጃ መወሰድ እንዳለበት አላህ ወስኖ ለኢብራሂም እግር መንገዳቸውን ብስራት ንገሩት፣ ለነዛ ጠማሞች ደግሞ ማአቱን አውርድባቸው ብሎ እንደላካቸው ነገሯቸው ማለት ነው። ቃሉ ኢና ኡርሲልና ኢላ ቀውሚ ሙጅሪሚን፣ ጠማማ የሆኑ ምንም ቢመከሩ ቢዘከሩ የማይበገሩ የሆኑ ድርቅናቸው የከፋና የባሰባቸው ሰዎች አሉና እንደምታቀው ኢላ ቀውሚ ሉጥ፣ ወደ ነብዩላህ ሉጥ ወደ ተላኩባቸው ሰዎች ጎራ ብለን አንድ እርምጃ እንደምንወስድ እናሳውቀሃለን አሏቸው ማለት ነው።
የዛ ጊዜ ኢብራሂም እንደገና ድንጋጤው ተመለሰባቸው። መወለድ ካለ ማዘን አይገድም እንደሚባለው ወደዛ ከተማ አደጋ ልናወርድ ነው ምን ሄደው ሲሉ ሉጥንና በተሰባቸውንም እንዳያጫምሩ በመስጋት ኢነ ፊሃ ሉጠን ይላል ሌላው አያት ላይ ማለት ነው። እንደምን ነካችሁ ሉጥ እኮ ያላህ ነብይ ያለ እዛ ከተማ በዛ ከተማ ላይ እርምጃ እንወስዳለን እንድትላላችሁ ሲሉ ኢና ያዕለሙ ቢመን ፊሃ አሏቸው። እና ሉጥን አንተ ብቻ ነው የምታውቀው እኛ እኮ እናውቀዋለን የአላህ ነብይ ስለሆነ ካንተ የበለጠ እናውቃለን ስለሱና ስለቤተሰቡ አሏቸው ማለት ነው። ስለዚህ ወደዛ ተነስተው እንግዲህ ሊጓዙ ነው። ጎረቤት ሀገር ነው፣ ተቀራራቢ ነው። እሳቸው ፍልስጤም ነው ያሉት ኢብራሂም፣ ይሄኛው ያው ዛሬ ኡርዱን የሚባለው ክልል ላይ ነበር ያሉት ሰዱም ማለት ነው። በዛ መልክ እንግዲህ ነብዩላህ ኢብራሂም ወጥተው ወደ ሁለተኛው ተልኳቸው ወደ ሰዱም አመሩ ነው የሚለው። የመጀመሪያው ክፍለ ጊዜ ስለተገባደደ ወደሚቀጥለው ስንሻገር እንቀጥልበታለን። ወሰለላሁ ዐለይሂ ወሰለም